በስመ አብ ወወልድ ወመንፈስ ቅዱስ ዝም በል። አብ ወልድ መንፈስ ቅዱስ ምን ታውቃለህ? ሰይጣን እኮ እንደሚለው በማርያም ዝም በል። ማርያምን የታውቃታለህ? በገብርኤል ገብርኤልን የታውቀዋለህ? ሰይጣን እኮ ነው። ሰይጣኑ አይኑን አፍጥጦ ጥርሱን አግጦ ዛሬ ብናማትብ አይሸሽ፣ ጸበል ብንረጭ አይሸሽ፣ እንዲያው በእግዚአብሔር ብንለው ዝም አይኑን አፍጥጦ። ለምን ይመስላችኋል? ለምን ይመስላችሁ? በሬ አፍንጫ ላይ ወርቅ አያምርም። በኃጢአተኛና በአመፀኛ ሕዝብ ላይ ሃይማኖት ስራ አይሰራም። ሃይማኖታችን ስራ እንዲሰራ ፈቃደኞች መሆን ይጠበቅብናል። ሃይማኖት ይረድኦ ለምግባር ምግባር ይረድኦ ለሃይማኖት ይላል አነስታሲዮስ። ሃይማኖት ይረድኦ ለምግባር ምግባር ይረድኦ ለሃይማኖት። ሃይማኖት ምግባርን ይረዳል፣ ምግባር ሃይማኖትን ይረዳል። ምን ማለት ነው? ሃይማኖት ምግባርን ይረዳል። ጾማችን፣ ጸሎታችን፣ ስግደታችን፣ ምጽዋታችን ይህን ሁሉ የሚያሳርግልን ሃይማኖታችን ነው። ሃይማኖታችን ዋጋ እንዲሰጠን ደግሞ የሚያደርግ በር መክፈታችን ነው። ይህንን ጌታ በምን መስሎታል? እኔ በደጅ ቁሜ አንኳኳለሁ፣ የሚከፍትልኝ ቢኖር ገብቼ ከሱ ጋር ራት እበላለሁ ብሎ ተናግሯል። ማንኳኳት ክርስቶስ ያንኳኳል፣ መክፈት የኛ ድርሻ ናት። ያቺ ምግባር ትባላለች። ታዲያ ክርስቶስ መክፈት አቅቶት ነው? ሳይከፍት መግባት አቅቶት ነው? በተዘጋ ቤት ሳይከፍት ገብቶ ሳይከፍት ሲወጣ እናውቀው የለ? በተዘጋ መቃብር ሲነሳ እናውቀው የለ? በባህር ሲራመድ እናውቀው የለ? እንዲያውም ኤራቅሊስ ምን ይላል? እንዘ ኢይርህሳ አገሪሁ ይላል ሃይማኖተ አበው ላይ። እግሮቹ ሳይርሱ በባህር ላይ ሲራመድ ባህር ውስጥ አለመስጠሙ ሳይሆን የሚደንቀን እግሮቹ ሳይርሱ በባህር ላይ ይራመድ ነበረ። ግን ያን የሚያደርግ ክርስቶስ ምን አለ? የሚከፍትልኝ ካለ ገባለሁ አለ። ይሄ ማለቱን ማለት ነው። አስገድዶ ስለማያድን መሻት መፍቀድና የአቅምን መስራት የሰው ድርሻ ነው። ሃይማኖታችን በእኛ ላይ ስራ የማይሰራው ሃይማኖታችን ደካማ ስለሆነ ሳይሆን ለሃይማኖቱ ስራ እንዲሰራ ስላልከፈትንለት ነው። በር ላይ እያንቋቋ እንዲገባ ስላልፈቀድነን ነው። በሃይማኖታችን ስራ እንድንሰራ እግዚአብሔር ይርዳን። እግዚአብሔር ይርዳን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ገንዘቦቻችን እነዚህ ናቸው። እንደዚህ ካልን አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። ጋሻችን ሰይፋችን ምንድን ነው? ማን ነው? አሁን እዚህ ሂዳችሁ አዲስ አበባ ነው ያለ ነው አይደል? ሂዱና እዚህ ባታ ታይካ ነገሥት ባታ ለማርያም ሂዳችሁ ግቡና ሙዚየም ላይ ማየት ትችላላችሁ። የአፄ ሚኒሊክ ሰይፍ ላይ ምን ተብሎ እንደተጻፈ ሂዳችሁ ማየት ትችላላችሁ። ምንድን ነው የሚለው? ይትባረክ እግዚአብሔር ዘመሃሮን ጸባ ለእደውየ ወቀትለ ለአጻብዕየ። ለእጆቼ ሰልፍን ያስተማረ የአባቶች አምላክ እግዚአብሔር ይመስገን ብለው ነው የጻፉ። አባቶቻችን ሰይፋቸው እንኳን እግዚአብሔር እንደሆነ በሰይፉ የምዋጋ ሳልሆን በክርስቶስ የምዋጋ ነኝ ብለው ይመሰክሩ ነበር። ሰይፉ ላይ ዛሬ ተጽፎ አለ። ይትባረክ መዝሙር 143 ላይ ያለ ይሄ ጥቅስ። ለእጆቼ ሰልፍን ያስተማረ እግዚአብሔር ይመስገን። ለእጆቼ ሰልፍን ያስተማረ እግዚአብሔር ጦርነት ያስተምራል? አያስተምርም። ሰልፍ የተባለ ምንድነው? ማማተብ ነው ይላሉ ሊቃውንቱ አባቶቻችን። ማማተብን ያስተማረኝ እግዚአብሔር ይመስገን። አማትቤ ባህር እንድከፍል ጉልበት ሳላወጣ ጉልበት እንድሰራ ኃይል ሳይኖረኝ ኃይልን የሚያደርግበትን ጋሻውን መስቀሉን የሰጠኝ የአባቶች አምላክ እግዚአብሔር ይመስገን። አሁንም ይመስገን። አሜን በሉ። አሜን። አባቶቻችን እንዲህ ብለው የኖሩ ናቸው። እንዲህ ብለው የኖሩ በእግዚአብሔር ተመክተው የሚኖሩ ነው። መሸሸቻችን መጠጊያችን እሱ ነው። እግዚአብሔር ኃይሌ ወፀወኔ ወቱ የከለ ቦቱ አለ። ተመልከቱ ቅዱስ ዳዊት እግዚአብሔር ብዋጋ ጋሻዬ ነው፣ ብዋጋ ኃይሌ ነው፣ ብሸሽ መጠጊያዬ አለቴ አምባዬ ነው ብሎ ይናገራል። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሃይማኖት ምግብ ነው፣ ሃይማኖት ልብስ ነው፣ ሃይማኖት መጠጥ ነው፣ ሃይማኖት ጌጥ ነው። ያጌጡም ዓይናቸው እንደ ከዋክብት ያበራ የነበረውም ረግፈዋል፣ ተረከዛቸው እንደ ሎሚ ፈልቅ የነበረም ፈርሰዋል። በክርስቶስ የደመቁት ግን ዛሬም ያበራሉ። አያበሩም? ያበራሉ፣ ያበራሉ። በእውነቱ አካል ይሄ የሚፈርስ የሚሸት የሚተላ የሚለወጥ አካል ነው። የክርስቶስ መዓዛ ግን ለዘላለም አይለወጥም። መዓዛችንም እርሱ ነው። ሃይማኖት ጌጣችን ነው። በሃይማኖታችን ስራ ለመስራት ያብቃን። አሜን በሉ። እሺ እንዲህ ካልን በአመፀኛው ገንዘባችሁ በሉ እስቲ ወዳጅ ምን በሉበት? አብጁበት። በሃይማኖታችሁ ወዳጅ አብጁበት። እኛ እውነት እንደምነግራችሁ ሕያው እግዚአብሔር ምስክሬ ነው። በእውነት እኛ ከእግዚአብሔር ጋር ከታረቅን አንድም ጠላት አይኖረንም። መፍትሄው ጠላት እንዳይበዛ መፍትሄው ከእግዚአብሔር ጋር መታረቅ ብቻ ነው።
ከእግዚአብሔር ጋር ለታረቁ ጠላት የለባቸውም። ነግሬያቸዋለሁ። ሰይጣን ራሱ አገልጋያቸው ይሆናል። እስኪ ጥያቄ ልጠይቃችሁ። እባብ እንዳያስፈራን፣ ዘንዶ እንዳያስፈራን በእባብ ላይ የተሾመ ቅዱስ ገብርኤል ነው። ቅዱስ ገብርኤል በእባብና በጊንጥ ላይ እንዲያዝ የተሾመ እሱ ነው። የቅዱስ ገብርኤልን መልክ ድርሳን የሚደግም እሱን የሚያምን ሰው በዓሉን የሚያከብር ጊንጥ አይነድፈውም፣ እባብ በመርዙ አይነካውም፣ ዘንዶ ሊውጠው አይቻለውም፣ አንበሪ ሊውጠው አይቻልም። ቅዱስ ሚካኤል ህብስት የሚያቀብል ስንቅ አቀባይ፣ በጦርነት ጊዜ መዋኢ አሸናፊ፣ ሳያደማ የሚያሸንፍ ኃያል ነው። 185,000 የሰናክሬምን ወታደር ጋት ሙሉ የብርሃን ሰይፉን ቢያሳየው በቆሙበት አመድ እንዲሆኑ ያደርጋቸው ኃያል ስንቅ አቀባይ፣ በዚያውም ላይ ቸር ስንቅ የሚያቀብል እንኳን ለሰው ሳሩ ያለ ጊዜው እንዳይቆነጠስ ምሕረት የሚለምን ቸር አባት ነው። እነዚህ አሉልን። ተመልከቱ። መብረቁ እንዳያስደነግጠን በመብረቁ ደም የማዝበት አሁንም ቅዱስ ገብርኤል ነው። በመብረቅ ላይ ጭምር ሹመት አለው። ምጥ ይጸናብናል ብሎ ሰው እንዳይጨነቅ ቅዱስ ሩፋኤል አለለት። ፀሐይ፣ ጨረቃ፣ ከዋክብት ደግሞ ረግፈው እንዳይጫኑን፣ ጨረቃም ደም እንዳትለብስ፣ ፀሐይም እንዳትጨልም ወይም በሐሩር እንዳታቃጥለን፣ ለዚህ ደግሞ በብርሃናት ላይ የተሾመው ቅዱስ ዑራኤል አለ። እነ ቅዱስ ራጉኤል አሉ። እነዚህ ቅዱሳን አሉ። ደመናውን የሚመግቡ አሉ። ባሕሩን የሚመግቡ አሉ። እንስሳት አራዊቱን የሚመግቡ አሉ። ሰውን የሚመግቡ አሉ። እነዚህ ሁሉ ከበውን ተመልከቱ። ወብነ ሰማዕትከ ዘያውዱነ በደመናት አለ ቅዱስ ጳውሎስ። እንደ ደመና የሚከቡን እነዚህ ሁሉ ምስክሮች ካሉልን ያለ እንግዲህ ምን የሚያስደነግጠን ነገር ይኖራል? የለም። ሃይማኖት ገንዘባችን ነው። እስኪ አንድ ጊዜ ሃይማኖት ገንዘባችን ነው በሉ። ሃይማኖት ምናችን ነው? አንድ ሰውዬ አንድ ባይታዊ ነው። በበረሃ ሲኖር 66 ዓመት ነው በበረሃ ይኖረው። ከዚያ በኋላ እግዚአብሔር መና ከደመና እያወረደለት ሲመገብ ኖረ። በ66ኛው ዓመት ታመመ። ሲታመም አንድ ሰውዬ ሄዶ እንጀራ ይዞለት ሄደ ሊጠይቀው። ምን ብሎ እንደመለሰ ሰምታችኋል? 66 ዓመት የመገበኝን እግዚአብሔር ዛሬ መጥተህ ልታጣላኝ ነው ወይ ብሎ መለሰ። ተመልከቱ። አባቶቻችን እስከ ፍጻሜ ድረስ አምነው ከመውጣታቸው የተነሳ ምግባቸው መጠጣቸው እግዚአብሔር ይሆናል። ችግሩ ግን እግዚአብሔር በመፈታተን ሀብትም አይሰጥም፣ ጤናም አይሰጥም፣ መካኖችን አያስወልድም፣ ሰላምም አይሰጥም። እውነት ካለ ይህንን አድርግ ካሉት እናንተ ስላላችሁ ነው እንደምንወረው ጥንት ዓለም የኖርኩ ነኝ ብሎ ዝም ይላል። የሆኑ ሰዎች እንመንናለን ብለው እንግዲህ እግዚአብሔር በበረሃ ከደመና መና እያወረደ የሚመግብ ከሆነ እኛስ ምን ያስቆፍረናል ብለው እንመንን ብለው በረሃ ጭልጥ። በእንዲህ ያለ ፍልስፍና እግዚአብሔር አይገኝም። ሰምታችኋል? አቅምን ማወቅ ይገባል። አቡነ ሳሙኤል ዘዋልድባ ጸልየው ባሕሩን ህብስት አድርገውታል ብለ እኔም አደርገዋለሁ ቢባል እማይ አቅምሽን ወቂ ያለው ነገር ይመጣል ማለት ነው። አቅምን አውቆ መጓዝ፣ በየጥቂቱ ማደግ፣ ስር ሰዶ ማደግ ይገባል። እንመንናለን ብለው ሄዱ። አሁን የዚህ ዘመን ትውልድ ምንድን ነው? አንደኛ ምልክት ፈላጊ ነው። ሁለተኛ ከእግዚአብሔር ጋር እልክ ይገጥማል። ሶስተኛ እግዚአብሔርን ለመጠበቅ ትዕግስት የለውም። እግዚአብሔር ዛሬ ሊመጣ ማለዳ ሸሽቶ ቤቱን ይጠፋል። አሁን ሊመጣ ለአሁን 5 ደቂቃ ስትቀር ከእግዚአብሔር ጋር ተጣልቶ ይወጣል። 30 ዓመት 20 ዓመት 40 ዓመት በሰንበት ትምህርት ቤት በማህበራት በጽዋ ማህበራት ጸንተው በገዳም ጸንተው እግዚአብሔር ሊመጣላቸው ሊመግባቸው ዋጋቸው ሊሰጣቸው ጥቂት ሲቀር ነበርንበት እያለ ሄዳል። አላያችሁትም? ሰንበት ትምህርት ቤት የጥምቀት የሚመጡ ሰንበት ተማሪዎች አሉ። ኋላ ከበሮ አምጡ ይላሉ። ነውር ነው ሲባሉ የነበርንበት ሰንበት ትምህርት ቤት እኮ ረፍ ይላሉ። ደግሞ ተወልኩ አይጣ ላይ ድረስ እኮ ነው። ነበርንበትማ ሰይጣንን መላክ ነበር። ዋናው ነገር መዝለቅ ነው። እስኪ መዝለቅ በሉ። መዝለቅ ነው መሰረታዊ ነገሩ እሱ ነው። ትዕግስት ያንሰናል። እግዚአብሔር ትቶን ሳይሆን እግዚአብሔርን ለመጠበቅ ትዕግስት ነው ያጣ ነው። እነዚህ ሰዎች ሄዱና 7 ናቸው በረሃ ገቡ። እግዚአብሔር እስቲ እንግዲህ እንጀራ ያመጣል ብለው ቢጠብቁ ጭጭ፣ ቢጠብቁ ጸጥ፣ ቢጠብቁ እግዚአብሔር ዝም። እንግዲህ የለም በሉን ትቶናል ወደ ቁፋሯችን ብለው ተመልሰው ሲመጡ እግዚአብሔር ደግሞ ቸር አይደል? የለፉትን ልፋት ደግሞ አልዘነገባቸውም። ምንም ደካሞች ቢሆኑ እንኳን ልፋታቸውን አልዘነጋምና ከመንገድ ላይ ንስር ግልገል ወልዳ የንስሩ ግልገሎች እየጮሁ አገኙ። እነዚህ ግልገሎች ምን እንደሚበሉ ሳናይ ቤታችን አንሄድም አሉ። ቁጭ አሉ። ከዚያ በኋላ አፋቸውን ሲከፍቱ ቁንጫጭቱ ካፋቸው ይገባል፣ ሲገጥሙት ይውጡታል። ትሎች ደግሞ ነጫጭ ትሎች እየመጡ ከሰማይ ከደመናው ጠብ ጠብ እያሉ እነዚያን ሲመገቡ አዩ። ለወፍ ትልን የሰጠ እግዚአብሔር ባሪያው ፈጥሮ እኛንም አይተውናል ብለው ተመልሰው ሄዱ።
ወደ በረሃው ሲገቡ ትዕግስታቸውን አይቶ ዕለቱን ህብስት አወረደላቸው ይላል። እኛም ታግሰን ዋጋ ለማግኘት ያብቃን። ሰምታችኋል? ሲባል እልልታ ትወዳላችሁ። አይጣ ላይ ድረስ እኮ ነው በእውነቱ ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ያጠረን ምንድን ነው? ትዕግስት በሉ እንጂ። ስለዚህ ቅዱስ ዳዊት ምን አለ? ጸኒሃ ጸናይክዎ ለእግዚአብሔር ሰማኒ ወተመይጠኒ ወአቀሞን ውስተኮ አውፃኒ እምጽሙር አማአም ወአቀሞን ውስተኮ ለገሬ ወደ ስብሐተ ሐዲሰ ውስተ አፉየ። እግዚአብሔርን ቆይቼ ደጅ ጸናሁት፣ እሱም ሰማኝ መለሰልኝም። ከዚያ በኋላ ተመልከቱ፣ እግሮችን ከረግረግ አወጣቸው፣ ከጨለማም ከጉድጓድም አወጣኝ፣ እግሮችንም ባለት ላይ አቆመቸው፣ በአንደበቴም ላይ በጎ ምስጋናውን ጨመረ ይላል። የትዕግስት ዋጋው ይሄ ነው። የትዕግስታችን ዋጋ ለማግኘት ትዕግስቱን ያድለን እግዚአብሔር። ሰውን መታገስ ብቻ ሳይሆን የጎደለን እግዚአብሔርን መታገስን ጎሎናል። ከታገስን እግዚአብሔር በጊዜው ይመጣል። ስለዚህ ሃይማኖት ህብስት ነው፣ ኑሮ ነው፣ አስተማሚ ነው፣ ቀባሪ ነው። እነ ማርያም መግደላዊትን በበረሃ ቆፍሮ የሚቀብራት ዘመድ አልነበራትም። አንበሶች ጉድጓድ ቆፍረው ነው የቀበሩ። ስለዚህ ሃይማኖት ዘመድ ይሰጣል። እስኪ ዘመድ ይሰጣል በሉ። ምን ይሰጣል? ሀብታችን ምንድነው? የእግዚአብሔር ሰዎች ሃይማኖታችን በሉ እንጂ ምን አላችሁ? ሃይማኖታችን ነው። እስቲ ለምሳሌ ወሊድ መቆጣጠሪያ እየተጠቀማችሁ የማትወልዱ ሰዎች ትኖራላችሁ። የማትወልዱት ምንድነው? መጥኖ መውለድ ነው። የተደላደለው እንድንኖር ትላላችሁ። ደግሞ አይጣ ላይ ድረስ ነው። በዚህ በይገጠሩ መሬቱ እህል ሲፈራ መደቡ ልጅ አፈራ የሚል ተለጥፏል። ይሄ ምንድነው የሚባለው? የቤተሰብ ምጣኔ የሚባለው ድርጅት ነው የለጠፈው። በተሰርቶ በስሚንቶ ማለት ነው። ይኸውላችሁ ሰላምን እንዲህ አድርጎ የሚሰብክ በኖረ ምን ማለት ነው። አሁን ሰው ወሊድ መቆጣጠሪያ የሚጠቀምበት መሰረታዊ ምክንያት ምን ስለሌለው ይመስላችኋል? በሉ ንገሩኝ፣ ቅጫን ተናገሩ። አረ በሉ ሁላችሁ፣ አንድም ሰው ሳይናገር እንዳይቀር ሃይማኖት በሉ። ምን ስለሌለው ነው? እግዚአብሔር ምንድን አለው? ብዙ ተባዙ ምድርንም ምን በሏት። በቃ የእናንተ ድርሻ መሙላት መመገብ የማን ድርሻ ነው? የእግዚአብሔር ድርሻ ነው። ምን ጨነቃችሁ? ምናርሰው ምድርም አይኑር፣ እንዲያው የምንቆምበት ብቻ እስከሚቀር ድረስ ዝም ብላችሁ ሙሉ እንድንሞላ እግዚአብሔር ይርዳድ። ማምላክ ነው። ለምን ተመልከቱ። ከዚህ ችግሩ ግን ተኝቶ መሙላት አይደለም። ምን እያደረጉ ነው? እየሰሩ ነው። ችግሩ እኮ ዳ የገባ ነው። ለዚህ ነው ክርስቲያኑ በሃይማኖት እያመካኘ መስነፍ አይገባውም። የትጋት ምልክት እኛው ነን። አሁን ዛሬ በዩኒቨርሲቲ ተመልከቱት፣ በትምህርት በሃይስኩል ተመልከቱ። የደነዘዘ ህዝብ እኮ ነው ያለው። የደነዘዘ ዝም ብሎ በቀኝም ቀጥ በግራም ቀጥ የሚባል በሬ አለ። በግራም ቢጠምጡት ቀይ ቀጥ፣ በቀኝም ቢጠምጡት ቀጥ። በሃይማኖቱም ዜሮ፣ በዚያኛውም አልቦ። እንዲሁ ምን ይባላል በእውነቱ ሲመረቅ? እኔ የምረቃ መጽሔት አይቼ ነበር ተማሪዎች ሲመረቁ እና አንዳንድ ሰዎች ምን ብሎ እንደሚጽፉ ታውቃላችሁ? ሊያልቅ ሲል አለቀ ይላሉ። ምን ማለት ነው ይሄ? መጀመሪያ ላይ ምን ሰራርቆ 36 37 ምናምን ያመጣል። ከዚያ በኋላ ያቺ እየተመነዘረች ቱ እንድትሞላ በአራተኛው ዓመት ስትሬት ቱ ትመጣለች። ያችን አርቆ ሊያልቅ ሲል አለቀ። ተመልከቱ። የመጀመሪያይቱ ያቺ ቱ ሳታልቅ መመረቂያ ዓመቱ አልቆ ተመረቅኩ ነው። እንዲህ ያለ መከራን ይገባሉ። ተኝቶ መሙላት ሳይሆን መስራት አለብን። ሌት ተቀን ማለት ነው። ሌት ተቀን እኛ ሰነፎች የስንፍና ምልክቶች በትጋት የምንኖር መሆን አለብን። በትጋት የምንኖር መላእክትን የምንመስል አቡዬ እስከ ይዜ ይገብር ዋነሂ ይገብር በአምሳሉ። አባቴ እስከ ዛሬ ይሰራል በሉ እስኪ። እኔም እንደሱ ሰራለሁ በሉ እንጂ። ማን ያለ እንደዚህ? ጌታችን ኢየሱስ ክርስቶስ ነው። አባቴ እግዚአብሔር አብ እስከ ዛሬ ይመግባል፣ እኔም ከሱ ጋር በመለኮት አንድ ስለሆንኩ እስከ ዛሬ እሰራለሁ ብሎ የዮሐንስ ወንጌል ምዕራፍ 5 ቁጥር 21 ላይ ነግሮናል። እኛም ደግሞ አባታችን እግዚአብሔር ሁልጊዜ እንደሚሰራ ሁልጊዜ እየሰራን መብዛት አለባችሁ። ጅል ሞኝ አትሁኑ። በዚያውም ላይ ልጅ መውለድ ማለት የእግዚአብሔርን መልክ መውለድ ማለት ነው። እስቲ የእግዚአብሔር መልክ ደስ የሚለው በሞት የእግዚአብሔር መልክን የሚወድ አብዳችኋል። የእግዚአብሔር መልክ ደስ የሚለው ደስ ይላችኋል አይላችሁም? አውጡ የእግዚአብሔር መልክ። በቃ የእግዚአብሔር መልክ ደስ ካላችሁ ልጅ መውለድ የማይፈልጉ ሰዎች የእግዚአብሔር መልክ ያስጠላቸው ሰዎች ናቸው። ያቅማችሁን ስሩ፣ ተራቡ። እሱስ እኛን አድን ብሎ ተርቧል። እናንተ ልጅ ያሳድግ ብላችሁ ብትራቡ ምንድን ነው ነውሩ?
ተርባችሁ ተጠምጣችሁ ተቸግራችሁ ምንድነው ነውሩ? እናቶቻችን በገጠር እኮ የሚያጠቡት ጡት ወተት ከጡታቸው ቢያጡ ደም እያጠቡ ነው ልጅ የሚያሳድጉ። ዛሬ በየዩኒቨርሲቲው በየመስሪያ ቤቱ ባለስልጣን ነኝ ብሎ የሚንደላቀቀው ሁሉ እናቱ ያቺ ተጨማዳ ጥሬ ቆርጥማ ውሃ ጠጥታ ደም አጥብታ ያሳደገችው ነው። እንዲህ ብናደርግ ሁላችንም በሰላም መኖር የሃይማኖታችን አካል ሆነን መዝለቅ ይቻለናል። ለመዝለቅ ያብቃን። ስለዚህ ሰው ምን ጎሎታል? እስኪ ሃይማኖት በሉ። ምን አላችሁኝ? ሃይማኖት ነው። ዝክር እንዳይዘክር፣ ምጽዋት እንዳይመጸውት፣ አስራት በኩራት እንዳያመጣ፣ ቀዳማያቱን በኩራቱን አስራቱን እንዳያወጣ ምን ጎሎታል? ኧረ በሉ። ምን አላችሁ? ሃይማኖት ነው የጎደለን። እንዲያው በሞት ያፈርሰው ልጠይቃችሁ፣ ስጋውን ያልነፈገን ክርስቶስ እንጀራ ይነፍገናል? ደሙን ያልነፈገን ክርስቶስ ውሃና የሚጠጣ ይነፍገናል? መንግሥተ ሰማያትን ያልነፈገን ክርስቶስ ጠማማ ቤት ይነፍገናል? ራሱን ያለበሰን ክርስቶስ ብል የሚበላው ልብስ ይነፍገናል? ስለዚህ ሃይማኖት ስለሌለው ሽምድምድ ክርስቲያን ያገኘ ነው። ለዚህ ንፉግ በጥበቡ መኖር የሚችል የሚመስለው ያፈራ ነው። ከዚህ የተነሳ ነው ሃይማኖት ስለጎደለን ነው። ሃይማኖት ነው መሰረቱ። ስለዚህ የክርስትና እምነት ተከታዮች እንዲያሽቆለቁሉ፣ እንዲቀንሱ፣ በቁጥር እንዲቀንሱ ከገዳዮቻችን በተጨማሪ ትዳር ይዛችሁ ልጅ መውለድ የማትፈልጉ አንዳችሁም ከክርስቲያን ነፍስ ገዳዮች ጋር ነው የምትጨመሩት። መውለድ የማትፈልጉ ክርስቲያን ልጅ የሚያስጠላችሁ ለክርስቶስ መልኩን ማሳየት የማትፈልጉ ሃይማኖት የላችሁም ማለት ነው። እግዚአብሔር ሃይማኖት ይጨምርልን። አባቶቻችን ለዚህ ነው ሐዋርያት ጌታ ሆይ ምን ጨምርልን ያሉ? ኧረ በሉ ሃይማኖት ጨምርልን። ጌታ የጸሎት ሐሙስ ዕለት ማታ በሉ እንግዲህ ሁላችሁም ሰይፍ ግዙ አለ። ማቴዎስ 23 ላይ ነው ያለ። አንዳንድ ሞኞች ክርስቲያኖችን ለማረድ አይን የሌላቸው ሰዎች ይህንን መከራከሪያ አድርገው ያቀርባሉ። እናንተ ታርዳላችሁ ትሉናላችሁ እንጂ የእናንተ መጽሐፍ ቅዱስም ሰይፍ ግዙ ብሏል ይላሉ። ባያውቁት ነው። መልሱን ልነግራችሁ ነው። ሰይፍ ግዙ አለ ጌታ። ቅዱስ ጴጥሮስ ብድግ አለና 2 ሰይፍ አለን አለ። ስንት ሰይፍ ነው? አይደግነቱ እንዲያው አባታችን በረከቱ ይደርብን ማለት 2 ሰይፍ አለ አለ። ጌታ ምን እንዳለ ብቻ ስሙ። መጽሐፍ ቅዱስን ሳይረዱ የሚያወናብዱ ስላሉ ነው። ሉቃስ ምዕራፍ 23 ቁጥር 38 ላይ ታገኙታላችሁ። ምን እንዳለ ስሙት። ጌታ እንከሰ ያክለክሙ 2 ሰይፍ ካላችሁ ይበቃችኋል። እስኪ በሉ አሁን ጌታ ሰይፍ አዞ ቢሆን በ2 ሰይፍ ነው ሀገር የሚታረድ ነው እንዴ? እስኪ ንገሩኝ። 2 ሰይፍ ለጦርነት ይበቃል? 2 ሰይፍ ይዘናል ማለት ፍቅረ ቢጽና ፍቅረ እግዚአብሔር ይዘናል። እስኪ በሉ ፍቅረ ቢጽና ምን ሃይማኖትና ምግባር ይዘናል። በሉ እስኪ ብሉይና ሐዲስ ይዘናል። ከዚያ ጌታ ማን አለ? ይሄ ካላችሁማ ይበቃችኋል አላችሁ። ሰይፍ ያልኩት እኮ እኔ ድሮም ይኸው ነው። ቅዱስ ጴጥሮስ አያችሁት መንፈስ ቅዱስ እንዴት እንዳናገረው። እኔም ሰይፍ ያልኩት እግዚአብሔርን መውደድና ሰውን መውደድ፣ ብሉይ ኪዳንንና ሐዲስ ኪዳንን አዋህዶ ማመን፣ ምግባርና ሃይማኖትን አስተባብሮ መገኘት። ይሄ ካላችሁ በቂ ሀብት አላችሁ። ልዳን ብትሉ፣ ልብላ ብትሉ፣ ልልበስ ብትሉ፣ ቤት ልስራ ብትሉ፣ ልምራ ብትሉ፣ ለዚህ ሁሉ ሃይማኖት ይበቃል።